ትንሽ ብንቆይ አደባባይ ላይ አርዶ ቪዲዮን ይለቁት ነበር። የፈጸሙት ኢሰባዊና አረመናዊ ጥቃት መላውን ህዝብ አስቆጥቷል። በኢየሱስ ምን ጉድ ነው ቤተክርስቲያን ውስጥ እያየን ያለ ነው። የእናንተን ሁለቱን ነገር ለጌታ መተው ይሻላል። ለነፍስሽ እረፍት ኢየሱስ ያስፈልጋታል። ብዙ ሰው በድሎኛል። ብዙ ሰው ህይወቴን አበላሽቶታል። ለምን አውሬ ትሆናላችሁ? ምን አለ ሐዘኗን ብትቋቋም። ነፍሲ ማሪያ የቲክቶከሯ እናት አርፈዋል። ሴት እየጠየቅ እንቢ የምትባለው ልጅ እጮኛ ጠየቅ እንቢ ያለች ሰው ሌላ ትጠይቃለህ። በእንባ ነው ይህንን ቪዲዮ ሰምቼ የጨረስኩት። ስለ አምላኬ ልንገራችሁ፣ በቀራንዮ መስቀል ዓለም የተቋደሰው ማዕድ። በእድሜያችሁ የምትቀልዱ ሰዎች ግን ይህንን አይታችሁ አደነግጡ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ኧረ በጌታ ብለር አደርገዋለሁ ኮሚኒቲ ጋይድላይን እንዳይጥስ በኢየሱስ ክርስቶስ። ከሰሞኑ እንግዲህ ይሄ ቪዲዮ እጅግ በጣም በሶሻል ሚዲያ ላይ እየተዘዋወረ ሴቶች ሆነው በሴቶች ላይ እያደረሱ ያሉትን ጥቃት እንግዲህ ሚዲያ ላይ በስፋት ሲዘዋወር አይታችኋል። እነዚህ ሴቶች በሕግ ቁጥጥር ስር ይገኛሉ። መስኪን እህታችን ላይ የፈጸሙት ኢሰባዊና አረመናዊ ጥቃት መላውን ህዝብ አስቆጥቷል። ካሜራ እየተቀባበሉና ራሳቸውን እየቀረጹ ያቺን አቅመ ደካማ የድሃ ልጅ ሲደበድቡ ቅንጣት ታክል ርህራሄ አልነበራቸውም። በዚህ መልኩ እንግዲህ መሃል አስገብቶ አታክ ሲያደርጓትና አቢዩስ ሲያደርጓት ነበረ። በስፋት ሲሰረጫጭ የነበረው ቪዲዮ ይሄን ይመስላል። እግዚአብሔር ይቅር ይበላችሁ፣ እግዚአብሔር ምህረትን ያብዛላችሁ በኢየሱስ ስም። በስሜ ማለት ደራደር እሺ ሰላም ተሳስተሻራለሁ ብትይ ማለት ነው። ዛሬ ረበጌታ ለፊትሽን አቀላልቼ ነው ተውኩሽ። ቀጣይ ደግሞ ደምሽን እንደዚህ ጥቁር ደምሽን ማለት ነው አፈስልሻለሁ። እሺ እጅግ በጣም የሚያሳዝንና እጅግ በጣም ልብ የሚሰብር ነገር ነው። በነገራችን ላይ እኔ 2018 ላይ እጅግ በጣም ብዙ ክፋቶችንና እጅግ በጣም አስነዋሪ ልብ የሚሰብሩ ጆሮ ጭው የሚያደርጉ ነውሮችን፣ ክፋቶችን፣ ጭካኔዎችን፣ አረመኔዎችን በኢትዮጵያ ምድር ውስጥ ሰምተናልና በጣም ያስፈራል፣ እጅግ በጣም ያስደነግጣል። እግዚአብሔር በምህረት አይኖቹ ምድር ይመልከታት ከማለት ውጪ ሌላ ምንም ልንል የምንችለው ነገር የለም። መንግስት ጣልቃ እንዲገባና ተመጣጣኝ ቅጣት ለእንደነዚህ አይነት መቀጣጫ የሚሆንን ቅጣት እንዲያስተላልፍ ጥሪያችንን በተደጋጋሚ እያቀረብን እንገኛለን። በጣም ኢሞሽናል የሚያደርግ ነገር ነበር። እግዚአብሔር ይገጽጻቸው። ይቺን እህታችንን ልረዷት የምትፈልጉ ሰዎች እናቷን የተለያዩ ሚዲያዎች እገዛ እያደረጉላት ይገኛሉ። እባካችሁ ባካችሁ። ከሰሞኑ በቤተ ክርስቲያን ውስጥ እየተደረገ ያለ ጭፈራ ነው። ምንድነው ልዩነቱ? ምንድነው ልዩነቱ ከታችና ከላይ ካለው ጋራ? ሙሉ ቪዲዮ ይሄንን ይመስላል። እንግዲህ ከኋላ እንደምታዩት ባክግራውንድ ላይ የመስቀል ግራፊክስ አለ። ባነራቸው ላይ ጂሰስ የሚልም አለ። እነን ቪዲዮ በጣም ብዙዎቻችሁ ልካችሁልኝ ነበረ። አንድ ወንድማችን ምነው አካበዳችሁ አምልኮ እኮ ነው ዳዊት እንኳን እርቃኑን ሆኖ ሲያመልክ አልነበረ እንዴ ምናምን ብላችሁ አደባብሳችሁ ልታልፉ እየሞከራችሁ ነበረ። እንግዲህ እንደዚህ አይነት የአምልኮ ስርዓት ውስጥም ተገብቷል ማለት ነው። ቤተክርስቲያን ውስጥ ዲሲፕሊንድ በሆነ መልኩ አማኝን ሪፕሬዘንት በሚያደርግ መልኩ ይመለክ አምልኮት ይደረግ ተብሎ እንደዚህ አይነት ጥያቄ ሲቀርብና እንደዚህ አይነት ወቀሳ ሲቀርብ ሜልኮን ትላላችሁ። በቃ አምልኮ የሚጠላ መንፈስ ዳዊት እንኳን እርቃኑ ነው ወይ? አንደኛችሁን እርቃናችሁን ሁኑና እናያችሁ። ሲቀጥል የእውነት እናንተ መጽሐፍ ቅዱስን እንዴት አድርጋችሁ ገልብጣችሁ እንደምትረዱትና እንዴት አድርጋችሁ ወደምትፈልጉት ሐሳብ እንደምትሰኩት ሁሌም ግራ የሚገባኝና ትልቁ ኩዌሽን ማርክ አድርጌ የማልፍበት ጉዳይ ነው። ይጨፈራል፣ ይዘለላል ከሙዚቃው ጋራ ምናምን መባል ከተጀመረ በጣም ቆይቷልና በዚህ ነገር ዙሪያ ስፔሻሊ በአምልኮ ዙሪያ የግል ሐሳባችሁን ኮሜንት ሴክሽን ላይ እንድታስቀምጡልኝ ፈልጋለሁ። አስጌ ደንደሹ
የእግዚአብሔር ሕልውና ወርሺፕ ዴይ ይላል እንግዲህ በመጀመሪያ በአስጌ ደንደሾ በለቀቀው ቪዲዮ ስር ገብታችሁ ፖዚቲቭ የሆነ ኮሜንት ማበረታቻ ይህ ሰው ይህ ወንድማችን ነው ብላችሁ ወደ ጌታ እንዲቀርብና ወደ ጌታ እንዲጠጋ ኢንከሬጅ ስታደርጉት የነበራችሁና ስትተቹት ያልነበራችሁ ስታበረታቱት እንዲሁ እንደለም ይልመድብ ያላችሁት ያላችሁ ሁሌም የአምልኮ ቀን ይሁንልህ አንደበቶች ምላስ ለጌታ ይቀኝለት ይዘምርለት አምላክን ያምልኮ ብላችሁ ኢንከሬጅ ስታደርጉት የነበራችሁ ወንጌላውያን አማኞች እህት ወንድሞቼ ለእናንተ ያለኝን ክብር ልገልጥላችሁ እወዳለሁ። እነን ወንድማችሁን በዚህ ልክ ስታበረታቱት ስላየው እጅግ በጣም ደስ ብሎኛል። እኔ ደግሞ ለአስጌ ደንደሾና አሁን ቀጣይ ላይ ለማሳያችሁ ወንድሜ አጠር ያለች መልእክት አለችኝ። ይሄ እንግዲህ ቲክታከሩ ጆሲ ይባላል። በፍቅር አይኖቹ የሚያየን ደጉ ሊቀ ካህን አለን ቃል ኢየሱሴ ሊቀ ካህን ኢየሱሴ ጠበቃዬ ኢየሱሴ ተባረክ። ወንድማችን ጆሲና ወንድማችን አስጌ ደንደሾ መጽሐፍ ቅዱሳችን በድካማችን ጊዜ የሚራራልን ሊቀ ካህናት አለን ይለናል። በደከማችሁ ጊዜ የሚራራላችሁ ሊቀ ካህናት እንዳላችሁ አስባችሁ በዝማሬ ስትነኩ ማየቴ እጅግ በጣም ደስ ብሎኛል። ጆሲ ሊቀ ካህንነቱን ስለተቀበልክና ስላመንክ እንዲህም ባለመልኩ ስለዘመርክለት ደስ ብሎኛል። ምክንያቱም አንዴ ኦርቶዶክስ ነኝ አንዴ ፕሮቴስታንት ነኝ በፕሮቴስታንት ቤተሰብ ውስጥ ነው ያደግኩትኝ አሁን ደግሞ ኦርቶዶክስ ነኝ እያልክ ደብል ስታንዳርድ የመሆን አዝማሚያ ላይ ስላለ ወደ አንዱ ወስነ መቆረጥ ግዴታ ነው። ምክንያቱም ለነፍስ እረፍት ስለሚያስፈልጋት መንፈስ መረጋጋት ስላለበት ስተብል ካልሆንክ በስተቀር በቤትኛውም ከየትኛውም ሳትሆን ተቀበዝብዘ ልትቀር ስለምትችል ማለት ነውና እግዚአብሔር ሁሌም ሊረዳችሁ እግዚአብሔር ሁሌም ሊያግዛችሁ ክንዶቹ የተዘረጉ ናቸው። ምክንያቱም ከተረዳ ከታገዘ መሃል አንደኛው እኔ ምስክር ነኝ። ካልሆነልኝ ካልተደረገልኝ አይደለም እማወራው ከሆነልኝ ከተደረገልኝ በህይወቴ ውስጥ ከሚመነጨው ከሚፈልቀው እውነት አንፃር ነው እየነገርኳችሁ ያለሁትኝ። እናንተን ኢምፕረስ ለማድረግ ያልሆነልኝን አልነግራችሁም። የእውነትም እግዚአብሔር ከወደኩበት አንስቶኛል። በድካሜ ጊዜ ራርቶልኛል። በድካሜ ጊዜ አግዞኛል፣ ደግፎኛል፣ እጄን ይዞኛል። እናንተንም የሚይዛችሁ እጅ ዛሬም የተዘረጋ ነው። ክንዶቹ ዛሬም ብርቱ ናቸው። እናንተን ለመያዝ አይዝሉም። እናንተን ከመመለስ አይቦዝኑም። ስለዚህ ይህንን ጌታ እያያችሁት የትኛው መልክ ማርኳችሁ ነው እየሄዳችሁ ያላችሁት? የትኛው መልክ ነው ኢምፕረስ አድርጋችሁ ከአምላካችሁ ቤት እየሸሻችሁ ያላችሁት? አስጌ ደንደሾም ጥያቄ አለኝ። አስጌ አንተስ በጣም ብዙ ጊዜ ዘፈን አቅርበሃል፣ ብዙ ክሊፖችን ሰተህናል፣ በጣም ብዙ ጊዜ ጨፍረንበታል። እኔ እንኳን ፐርሰናሊ በጌታ ሳልሆን በፊት አሁንስ ያኔ የነበሩ ጋጋታ፣ ያኔ የነበረው ጫጫታ፣ ያኔ የነበረው ግርግር አሁን አለ? የለም፣ ያልፋል። ሁሉም ነገር ጊዜያዊ ነው፣ ፐርማነንት አይደለም፣ ቴምፖራሪ ነው። ስለ አምላኬ ልንገራችሁ። በቀራንዮ መስቀል ዓለም የተቋደሰው ማዕድ፣ ጅራፍ የነደለው የህይወት ምንጭ ውሃ፣ በጎልጎታ ተራራ አብ የደገሰው አጥጋቢ ድግስ፣ ስጋው ተተርትሮ ወደ ቅድስት መግቢያ ቀዳዳን የከፈተልን የበጎች በር፣ አሜን። ተቆራርሶ ለዓለም የበቃ የህይወት እንጀራ፣ ከአይሁድ ምድር ለዓለም እኩል የተለፈፈ ሰበር፣ ጥቁሩም ነጩም ደሃውም ሀብታሙም የሚደሰትበት የምስራች፣ አምላክነት ታረቅ ብሎ ወደ ምድር የላከው የእርቅ ጣት፣ አብ የቤተ መቅደሱን መጋረጃ ከላይ ወደ ታች የቀደደበት ፍቅር፣ ለሰው የተዘጋጀን የቁጣ ጅራፍ ጀርባው የጠገበ ጻድቅ፣ አብ ወዳችኋለሁ ብሎ የጮህበት ዓለም የተፈጠረበት ልጅ ኢየሱስ ይባላል።
ኢየሱስ ይባላል። ይሄ ነው እንግዲህ ኢየሱስ እንደዚህ ብሎ አሳምሮ እውነቱን ከገለጠው በኋላ ከኋላ ላይ እንኳን ቀጥዬ ለማውራት ቃላት ነው ያጠረኝ። ይሄ ነው ኢየሱስ ወዳጆቼ፣ ይሄ ነው ኢየሱስ ወንድሞቼ፣ ይሄ ነው በቃ ኢየሱስ። ከዚህ ኢየሱስ ወዴት ትሸሻላችሁ? የቱስ ጥሟችሁ? የቱስ ደስ ብሏችሁ? የቱስ ዘላለማችሁን አሳምሮላችሁ ወዴት ትሸሻላችሁ? ከዚህ ኢየሱስ ወዴት ትሸሻላችሁ? በእናታችሁ ማፀን ውስጥ እንኳን ሳላችሁ ያወቃችሁን ጌታ የትኛውስ ነገር ነው ደስታችሁን ፍጹም ያደረገላችሁ? የትኛውስ ነገር ነው ሞልቶ የሞላላችሁ? የትኛው ነገር ነው ሞልቶ ፍስስ ያለላችሁ? ሌላ ምን አለስ? መልሱን ለእናንተ ትቼላችኋለሁ። ብዙ ሰው በድሎኛል፣ ብዙ ሰው ህይወቴን አበላሽቶታል ምናምን፣ ግን በጣም ብዙ ሰው ደግሞ አክሞኛል። ገባሽና ሰው ይኑር ብዬ ነው ማስበው። ለሰው ጥላቻ የለኝም። አሁን ላይ በሰው ተጎድቻለሁ፣ በሰው ደግሞ ታክሜያለሁ። በጣም መጠጥ ላይ ያገኘኋቸው ሰዎች ነበሩ እንዳልጠጣ ፕሮቴክት፣ ሌላው ነገሮችን እንዳልወስድ ምናምን ፕሮቴክት ያደረጉኝ ደግሞ በጣም ብዙ ሰዎች። እረፊ ቆይ አሁን እንደዛ አይደለም ምናምን። ከጀማ ውስጥ ማያቅ አለ ለምን እንደምጠጣ ለምን እንደዚህ ነገሮች እንደምወስድ ማለት ሁሉም ሰው ቢነግርሽ የምትባለውን ወርድ መስማት ስለማልፈልግ መሳቁ መጫወቱ ምናምን ብቻ ይሻለኛል ብዬ በቃ መሳቅ መጫወት ብቻ ነበረ የምፈልግ የነበረው ማለት ነው። እና እንዳልኩሽ ጎን ለጎን ታመምኩኝ። የሰው ምላስ በጣም ያሳምምሻል ምናምን መባልም በጣም ያሳምምሻል። ከዛ 3 አይነት ሰዎች አገኘው ማለት ነው። አንድ በስራ እንስራ ምናምን የሚል ሰው፣ 2 ደግሞ መጠጥ ቀንሺ እጄን የሚዘኝ ሰው አለ እንደዚህ ማርያምን ነው የምልሽ። መጠጥ ጠጥተሽ እዚህ የሆነ ሰው የሆነ ነገር ወስድሽ የሆነ ሰው ቪዲዮ ቢቀርጽሽ ራቁት ቪዲዮ ወይ የሆነ ነገር ቢያደርግሽ ምናምን ብሎ ፕሮቴክት ከማድረግ አንፃር በጣም ብዙ ሰው ፕሮቴክት አድርጎኛል። ጽጌ ትባላለች። ዩቲዩብ ላይ ብዙዎቻችሁ ምናልባት ታቋታላችሁ። ንግግሯ ውስጥ ምን ተረዳው መሰላችሁ? ሰው ልቡ ንጹህ ሳይሆን ክፋትን እያሰበ በዛ ደካማነቱ በዚህ ልክ ሰውን ፕሮቴክት ማድረግ ከቻለ ኢየሱስ ክርስቶስ ምን ያህል ፕሮቴክት እንደሚያደርጋችሁ ግን አስባችሁ ታውቃላችሁ? ይህንን ፍቅር ደጋግማችሁ በውስጣችሁ እንድትመላለሱ ትፈልጋለሁ። ምን ያህል ቢወደኝ ነው? እንዴት ብወደድ ነው? በሚታይም በማይታይም እጅ በዚህ ልክ ሲጠብቀኝና ሲጋርደኝ የነበረው ምን ያህል ቢወደኝ ነው ብላችሁ ራሳችሁን እንድትጠይቁ ፈልጋለሁ። ወጣቶች በጣም እየተመላለሳችሁ በእግዚአብሔር ቤት ውስጥ እዚህም ሊሆን ይችላል፣ ሌላም ቦታ ሊሆን ይችላል፣ ቃል የምትሰሙ እግዚአብሔር የምትሰሙትን ቃል አንድ ቀን ይመነዝረዋል። አሜን። ክብር ለእግዚአብሔር። በከንቱ አይደለም ቸርች የምትመጡት። እኔ ልመስክርላችሁ፣ በከንቱ አይደለም። የዛሬ 30 ዓመት ልጠግብ ነው፣ ሰኞ ተካፍዬ ማክሰኞ አልቀርም፣ ማክሰኞ ተካፍዬ ሮብ አልቀርም። መነዘረው እግዚአብሔር። የሰማችሁት ቃል አንድ ቀን ስራ ይሰራል። አሜን። ክብር ለእግዚአብሔር። እንደ ድማሚት ነው የእግዚአብሔር ቃል ማለት። ይገባና የፈነዳለት የሚያዳርሰው ማዳረስ በቃ በጣም አስደናቂ ነው። ወጣቶች ወጣትነት ዘመናችን እንዲባክን አልፈልግም። ስፔሻሊ እኔ ወጣትነት ዘመኔ እንዲባክንብኝና በመቀበዝበዝ ውስጥ ማለፍ አልፈልግም በጭራሽ። ምንም ሌላ ኤክስተርናል ፎርስ እንዲጠቀምብኝ አልፈልግም በጭራሽ። ስፔሻሊ ጌታ ኢየሱስ ክርስቶስን ካወቅኩት ቀን በኋላ በጭራሽ የሌላ አካል መጠቀሚያ መሆን አልፈልግም። በቃ ምክንያቱም ይቺ ዓለም ተንኮለኛ ናት። ዩዝ ኤንድ ዝሮ ነው የምታደርጋችሁ። ዘላለምህን ነጥቃህ ነው። ወጣትነት ዘመንህን ከክርስቶስ ኢየሱስ ውጪ ዓለም ልትሻማው አይገባም። ወጣትነታችሁ ላይ ከቀለዳችሁ ምሽታችሁ ምን እንደሚሆን ታውቃላችሁ? እርጅናችሁ ልክ እንደዚህ ሰው በኋላ ስልኮቻችሁን ይሄ ምንድነው ሞባይል ባንኪንግ ይሄ አክቲቭ አድርጉ። ከዛ በኋላ እንደ ሲታይ ሲቢ አጠቃላይ ያለ ሰው ያዙና ሲቢ በሉ እስኪ ሲቢ በሉ እስኪ። እሺ ምንድነው የሆነው? ሚራክል እንኳን በቅጡ መጻፍ የማይችል መኒ እንኳን በቅጡ መጻፍ የማይችል ብርና ቁጥር ብቻ መናገርና መጥራት የሚችሉ ሰዎች መጫወቻ ነው የምትሆነው፣ መቀለጃ ነው የምትሆነው። አልፎም የተለያዩ የድራግ አዲክሽኖች ውስጥ ነው የምትወድቀው። በህይወት መረጋጋት አይኖርም። ትቅበዘበዛለህ፣ ትዳክራለህ፣ ትባክናለህ። በቃ መጨረሻ እንደዛ ነው የሚሆነው። አያምርም መጨረሻ። ነምኒ ማልሳንቶሌ ሀልከኒን ቶሉ ነው ምናምን የሚባል አባባል አለ። ቀን ያላማረ ምሽት ላይ ያምር ይችላል ብራዘር።
አትኮፈስ፣ አትመጻደቅ። እቺ ወጣትነት ዘመንህን ተጠቀምባት። እንዴት እንዲሆንልህ መሰለ የምትጠቀምባት? ተሰቀለ እርቃኑን ኢየሱስ ሾካኪን ተደረገ ተጠጣ። ኢየሱስ እንደሆነ አይደለም ይመጣ። ኢየሱስ በብዙ ክብር፣ ኢየሱስ በብዙ ሞገስ፣ ኢየሱስ በብዙ መፈራት ከሰማይ ይመጣል። እነኚህን እናት እንዴት እንደወደድኳቸው። ጨለማ ውስጥ አላችሁ። ኢየሱስ ሃይማኖት አይደለም። ኢየሱስ የእግዚአብሔር ልጅ ነው። ስለሁላችን ኃጢአት የሞተ ስለሁላችን ኃጢአት ሳፍር የተዋረደ የተጎተተ እንደ ውሻ ወታደሮች ዝም አለ። መልስ አልመለሰም። አልበቃቸውም። መሬት ላይ ጎተቱት። ልብሱን ቀዶ ተከፋፈሉ። አምላክ ስለሁላችን ኃጢአት ዝቅ ዝቅ አለ። ያለምን ኃጢአት ኮነነ። እሱ አሜን። ስለኛ ተጠረዘ። ሃሌሉያ። የሁላችን ኃጢአት እሱ ወሰደ። ወሰደ ብቻ አይደለም፣ ኢየሱስ ጌታ ነው። ወደ መቃብር ወረደ። ኃጢአትና ኩነኔውን ቀብሮ ተነሳ። ሃሌሉያ። ንስሐ ግቡ። ኢየሱስ የእግዚአብሔር ልጅ እንዲህ ነው በቃ። እርጅና እንዲህ ያምርልሃል ወጣትነትን ከተጠቀምክ። ወጣትነቴ ላይ አንተ ክበር ጌታ ካልከው በቃ እርጅና እንዲህ ያማረ ይሆናል። ወገብን ይዘ ስለ አምላኬ የምትናገር በኮንፊደንስ አላፊው አግዳሚው እብድኖ እንዲህ እያለ ሲስቅብ አንተ የበዛልህን ህይወት መጨረሻህን እያሰብክ ፋይናል ዲስቲኔሽንህን እያሰብክ በቃ ትኖራለህ። ፍስስ ትላለህ። ኢየሱስ ጌታ ነው። ስሙ ይባረክ። ሀብታችሁን በደንብ አድርጋችሁ አከማችሁ። ስታከማችሁ ግን አለ ሌባ የሚሰርቀውን አይነት ሀብት፣ ብለሚበላውን አይነት ሀብት፣ የሚጠፋን ሀብት ሳይሆን በሰማይ ሀብታችሁን አከማችኋል። ከኔ ጋር የማያከማች ምን ያደርጋል? ይበትናል። ከእግዚአብሔር ሲስተም ከእግዚአብሔር መንግስት አሰራር ውጪ እየሰበሰበኩ ያለው ነገር እንደ ጉም ነው። የሆነ ጠዋት ስትነሳ ያለ ጌታ ኢየሱስ ነው ያለው፣ እኔ አይደለሁም ያልኩት። ከእናንተ የሁሉ በላይ መሆን የሚፈልጋል ሁሉ የመጨረሻ ሰርቫንት መሆን በምድር ላይ ካሉት እድሎች ሁሉ የማይገኝ ከተገኘ ደግሞ ከሁሉም የበለጠ እድል። አስቀድማችሁ የእግዚአብሔርን ጽድቅ መንግስቱንም ፈልጉ፣ እነዚህ ሁሉ ጨምሩላችኋል። በአንተ ልብ፣ በአንተ ሐሳብ፣ በአንተ ኑሮ፣ በአንተ አካሄድ እግዚአብሔር መንግስትና የእግዚአብሔር ጽድቅ ጉዳይ ከሁሉ በላይ ከሆነ እነዛ ሁሉ የሚሯሯጡበት ለአንተ እንደ ቦነስ ይሰጣል። እንደ ቦነስ በቃ አሜዚንግ ኤክስፕላኔሽን በኢየሱስ ስም። በቃ እኔ እንደው ይሄን ሁሉ ለፈለፍኳ። አብዛኛው የምትሮጡለትና የምትጋጋጡለት ነገር እንደ ቦነስ የሚሰጥም ነገር ነው። በቃ ማለት እንደ ቦነስ በቃ ጣል የሚደረግ ነገር ነው። እኛ በጣም እንለፋለን። ባይዘዌ አብዛኛዎቻቸው እንደውም በጣም በቃ ላይክ ትልቅ አጀንዳችን ተደርጎ በህይወት ፓዛችን ውስጥ ሊታዩ የማይገባበት ትልቁ ምክንያት ምንድነው? ሲምፕሊ በጌታ ያልሆኑትም ቀለል አድርጎ ያገኙታል። ሌጋሊም ኢሌጋሊም ማለት ነው። እና ኢሌጋሊም ሄዱ ሌጋሊም ሄዱ ከክርስቶስ ውጪ የማያገኙት አንድ እውነት ግን አንተ ጋር አለ። ምንም ቢፍጨረጨሩ ዳይመንዶቻቸውን ሽጦ ቢያመጡ ወርቆቻቸውን ሽጦ ቢያመጡ ቦዲጋርዶቻቸውን ሰብስቦ ቢያመጡ የማያገኙት አንድ በጣም እንቁ የከበረ ነገር አለ። የዘላለም ህይወት እርሱ በክርስቶስ ኢየሱስ ብቻ ነው የሚገኘውና ይሄ ከውዶቹም ሁሉ በላይ ውድ የሆነ በውዶች ተርታው ላይ የማይቀመጥ እንቁ የሆነ ከእንቁዎች ተርታው ላይ የማይቀመጥ እጅግ በጣም በምንም ሊተመን የማይችል የዘላለም ህይወት ያለ ሰው ነው ብራዘር። እና እግዚአብሔር ይመስገን ክብሩን ሁሉ ጠቅልሎ ይወሰደው። ለሚበተን ነገር አንሮጥም፣ ንፋስን እንደመከተል ስለሆነ ማለት ነው። እጮኛ ጠየቅ እምቢ አለችህ፣ ሌላ ትጠይቃለህ። እንደዛ እኮ አይዞ ብራዘሬ። በመስኮት ወይ በሰማይ ጉብ እስኪያልቅ መጠበቅ የለብህም። ሁለት ሞከርክ፣ አይ እንዳገባ ፈቃዱ አይደለም ቁጭ አይባልም እኮ። ጠዋት ዝራ ማታ ማትተው የቱ እንደሚበቅል አታውቅም። ስለዚህ ዛሬም ትጠይቃለህ፣ ነገም ትጠይቃለህ። አንዷ አሽክላለች እንደዛ። ወይኔ ወንድሞቼ፣ ጳውሎስ ይሞክራል አልገባውም የት ጋር እንደሳተ፣ ግን አሁንም ይሞክራል አይቀመጥም። የሚገርም ሰው ነው። እና አንድ ሰው የነጋዴዎች ህብረት ጠርተውኝ ደብረ ዘይት ነው፣ በጣም ሚሊዮነሮች ጠሩኝ እንዳገለግል ገንዘብና እግዚአብሔር በሚል አገለገልኩ። ከዛ ሻይ ልንጠጣ ስንል አንዱ አንተ ማነጋዴ ነህ ስንት ብር አለ አልኩት። ይሄን ያህል ሚሊዮን ብር አለኝ። ምንድነው የምትሰራው? አይ አሁን ይገርምሃል ንግዴ እንደበፊቱ ስላልሆነ በሙሉ ንግዴን አቆሜ ጾም ጸሎት ይዤ ራእይ እንዲሰጠኝ እየጠበቅኩ ነው አለ። ኧረ እባክህ እየነገርክ ነው መጸለይ እንጂ ብርህን አስቀምጠህ አይደለም። እና እየከሰኩ እኮ ነው ብትከስረኝ እየተጣጣርክ ባለህበት እንጂ ልጄ ሆይ በዚህ ከተማ ይሄን ፋብሪካ ክፈት አይልህም፣ እንዳትሸወዱ አልኩት። እየተቀምጥ አይሆንም።
አጋጣሚ በሚመስል መንገዶች እግዚአብሔር ድንገት ራእይን የሚሰጠው ለሚንቀሳቀሱት ነው። እና ርብቃ ትቃርም ነበረ አይደለም? እና ሩት ትቃርም ነበረ። ቦዔዝ መጣ መንገድ ላይ። ሩት ውሃ ትቀዳ ነበረ። ኤሌዜር መጣ። እና ለሚተጉና ለሚፍጨረጨሩ ነው ራእይ የሚሰጠው። ስለዚህ ነው ጳውሎስ አልታከተም ማለት ነው። ምናልባት እንግዲህ በህይወታችሁ በጣም ብዙ ጥያቄ ይዛችሁ ቁጭ ያላችሁ ሰዎች አላችሁና ያለመታከት ጠይቁ፣ አንኳኩ፣ ደጁ ክፍት ነው። በነገራችን ላይ አንኳኩ፣ ጠይቁ። ጌታ ቸር ነው፣ ለጋስ ነው። ግን እንደ አስፈላጊነቱና ከናንተ በተሻለ እናንተ ለራሳችሁ ከምታስቡት በበለጠ የሚያስብላችሁና የሚራራላችሁ ጌታ ስለሆነ እንዳስፈላጊነቱ መሆን ያለበትን ነገር ይሰጣቸዋልና በነገራችን ላይ በጣም አንዳንድ ወንዶችም አሉ ይጠይቃሉ አይሳካላቸው ምናምን ነገርና ለእህቶቻችንም ጥያቄ አለኝ። ምንድነው ወንዶች ወዴት ይሄዱ? ከቤተ ክርስቲያን ውስጥ ካለች ሴት ውጪ የት ሄዶ እንዲያገቡ ነው እየፈለጋችሁ ያላችሁት? ለምንድነው የምትጠናኑበትን ጊዜ እየወሰዳችሁ ያላችሁት? እንዴት ነው እናንተስ ከውጪ ከጌታ ያልሆነ ሰው ውጪ እየጠበቃችሁ ነው ያላችሁት? ቤት ውስጥ ያሉ ብዙ ወንዶች እኮ አላገቡም። ማግባት ግን የሚፈልጉ በቁጥር በጣም ብዙ ናቸው። በት ይላሉ፣ እየተሳካ አይደለም። እሺ ምን ያድርጉ እነዚህ ወንዶች? እነዚህ ወንዶቻችንም በእናንተ በእህቶቻችን ተፈትኑ ልባቸው ወርዶባቸው የማይሆኑ እርምጃዎችንና ውሳኔዎችን እንዳይወስኑ ባካችሁ ሴቶች ግራና ቀኝ አይታችሁ ወስኑና እሺ በሉ። አንዳንዴ ምን ትሆናላችሁ? በጌታ የሆነ ወንድማችሁ ነው፣ ፈሪሃ እግዚአብሔር ያለበት ወንድ መሆኑን ቼክ አድርጉና እሺ በሉ። ግን እንደዛም ሆኖ ጴንጤ የሆነ ሁሉ ወንድ ነው ማለት አይደለም። አንዳንድ አስኮናኝም አለ፣ አንዳንድ የወንድ አሰዳቢም አለ፣ አንዳንድ ወንድን ጥግ ድረስ የሚያሰድ ይሄ ከወንዶች ጉዳይ አባልነት የተሰረዙ በጣም ብዙ አካላቶችም አሉና እሱንም ከግንዛቤ ውስጥ በማስገባት ሴቶቻችን እባካችሁ ወንዶቻችንን እንዳታስቸግሩ በጌታ ፍቅር እኔ ታናሽ ወንድማችሁ ልለምናችሁ እወዳለሁኝ። በዚህ አጋጣሚ ነፍሲ ማሪያ የቲክቶከሯ እናት አርፈዋል። በጣም ያሳዘኑ። አሁን ምንም አይደለም። ነፍሲ ባር ያለው በጌታ የተወደደች እህታችን የነንሲ ወላጅናት አርፈዋል፣ ቀብር ተፈጽሟልና በመጀመሪያ ለእህታችን ለነንሲ እግዚአብሔር መጽናናቱን ይስጥሽ፣ መንፈስ ቅዱስ ያጽናናሽ፣ አይዞሽ፣ በርታበይ። እግዚአብሔር የወደደውና የፈቀደው ነገር ሆኗልና እግዚአብሔር ያበርታሽ፣ መንፈስ ቅዱስ ልብሽን ያጠንክረው፣ በርታበይ፣ ቆም በይልን። እህታችን እንወድሻለን፣ ከነ ልጅሽ ነው እንወድሽ፣ ከነ ትዳርሽ። ጌታ ኢየሱስ ዘመንሽንም ትዳርሽንም ቤተሰቦችሽንም ሁሉንም ይባርክልሽ። አይዞሽ፣ በርታበይ፣ ከጎንሽ ነን ያለነው፣ እንወድሻለን። እንደዚህ በዚህ ችታችን ዙሪያ እንግዲህ የተለያዩ ቪዲዮዎች ሲሰረጫጩ ምናምን ነበረ። ኮሜንት ሴክሽን ለማንበብ ሞክር ያለውና አንድ ኮሜንት አንብቤ እጅግ በጣም ነው የደበረኝ፣ በጣም ነው የከፋኝ። which means እናቷ ከነሙሉ ክብሯ ሞተች፣ እሷ ግን ተዋርዳለች ብሎ የሚሉት እንግዲህ ይቺ እህታችን ጌታ ኢየሱስ ክርስቶስን የግል አዳኟ አድርጋ ተቀብላ ወንጌላዊ አማኝ መሆኗ ብዙዎች ዘንድ እንግዲህ ቁጣን እንዳስነሳና ብዙዎች የስድብ ቃላትን ሲመዙባት እንደነበረና ታዋቂው የቲክታክ ድረገጿ ላይ በጣም ተጽዕኖ ሲፈጥሩባት እንደነበረ የሚታወስ ነገር ነው ከወራቶች በፊትና አሁንም ቢሆን ግድ የላችሁም። እኛ የምንከተለው ጌታ ሃይማኖት የሚሸተው ጌታ አይደለም። ህይወት የሚሸተው ጌታ ነው። ህይወት በውስጡ ያለ ጌታ ነው። የህይወት ውሃ ምንጭ የሆነውን ጌታ ነው። ይሄ ሃይማኖት በነጠላ ሸፍነን አሽሙንሙነን ምናምን ነገር የያዝነው ጌታ አይደለም። ህይወትን የሚሰጥ የዘላለምን ህይወት የሚሰጥ እረፍትን የሚሰጥ ዘላለማዊ ደስታን የሚሰጥ ያማረና በሰዎች አይምሮ ያልታሰበን የዘላለም ህይወት ያዘጋጀ ክንደ ብርቱ የሆነ ጌታ ነው እኛ የምንሰብከውና የምንናገረው። እና እባካችሁ የሃይማኖት ዘረኝነት ውስጥ ባትገቡ፣ እባካችሁ ልባችሁን አደራ፣ ልባችሁን ጠብቁላችሁ። እወዳለሁኝ። ጌታ ኢየሱስ ክርስቶስ ይወዳችኋል። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።